ቢፈጠር የሱ ልጅ ነው አትበለኝ። አይደለም ሳሚ ለተረዳ ይገባል። በቃ የተፈጠረ ችግር ነው። ቁጭ በለና እናውራ። በቃላቶች መካከል ልጁ ነው የሚል ቃል አታውጣ። ያናድዳል፣ ያሳብዳል። ይሄ እኮ ስለ ሰላም ውድ ቤተሰቦቻችን እንዴት ናችሁልን? ሰላም ነው፣ ሁሉ ሰላም። ያው እንግዲህ በሰሞኑ እየሆነ ያለውን ነገር እያያችሁ ነው። ማፒና ሳሚ ያው እንግዲህ በጣም በከባድ ሁኔታ ውስጥ ነው ያሉት። እንግዲህ እንደምታዩት እኔ ደግሞ በጣም ተጨንቄያለሁ። በቃ እንደምታዩት ከማን መሆን እንዳለብኝ አላቅም። ያው እንደ ማፒ ነው ታውቃላችሁ። ሳሚም በጣም የምንወደው ጓደኛችን ነው። በመሃል ቤት ግን እኔ በጣም ብዙ ቻሌንጅ ያጋጠመኝ ነው። የሚሆነው ነገር እያያችሁ ነው። በተገናኙ ቁጥር እየተደባደቡብን ነው። እየሆነ ያለው ነገር ከባድ ነው። ማፒንም እንግዲህ አግኝቼ ለማውራት ሞክሬያለሁ። ያው ማፒ እንኳን ነገርኩት ሁሉ ይቀበለኛል። አይ ነው ሳሚንም በስንጣጣ ደውዬለት እሺ ብሎኛል። ግን ብቻ ከሆነ ነው ብሎኛል። እንዳያችሁት እንግዲህ ሲገናኙ ሁለቱ ድብድብ ነው በቃ። እርግጥ አይ ነው ነገሩ በጣም ከባድ ነው። በጣም ከባድ ነገር ነው። ግን ቢሆንም ግን ያው ተነጋግሮ መፍታትን የመሰለ ነገር ግን የለም። አንዴ የሆነን ነገር ደግሞ መመለስ አይቻልም። እና ይሄን ነገር ያው እኔ በጣም ከአቅሜ በላይ የሆነብኝ ነው። አሁን ለመጨረሻና ለአንዴ ጊዜ እነሱ ሁለቶችን አገናኝቼ የሆነ ነገር ለማድረግ ያሰብኩኝ ነው። ያው ባለ ጉዳዩም ሙም አለች ሳሚ ማፊ ሆኖ ችግራቸው መፍታት እንዳለባቸው ሁለቶችም ተነጋግረው መፍታት አለባችሁ ነው የምላቸው ዛሬ። እስኪ በተረጋጋ መንፈስ ቢነጋገሩልኝና ነገሩን ሶልቭ ያደርጉልኝ በጣም ደስ ይለኛል። እኔ በመሃል ቤት እኔ በጣም ነው ቻሌንጅ ያደረጉኝ። እኔ ምንም ማድረግ እንዳለብኝ አላውቅም። እንግዲህ ገላጋይ ሁሌ እንደተደበደበ ነው፣ እንዳያያችሁ ነው፣ እየተደበደብኩ ነው። እነሱም በቃ ነገሩ ነው ያከረሩት ነው። ምን ማድረግ እንዳለብኝ አላውቅም። እስኪ ከተሳካልኝ ከፈጣሪ ጋር ዛሬ ሁለቶችንም አገናኝቼ ለማነጋገር ሞክራለሁ። ያው እንግዲህ ፋሚሊ ያው ነገሩ እርግጥ ያው በጣም ከባድ ነው። ማፒም ሳሚም የራሳቸው የሆነ ሁለቶች እውነት አላቸው። ሳሚም አይ ነው የምታውቁት ነገር ነው። ሚስቱ ነች እሙ። ማፒም ባላሰቡት ሁኔታ ውስጥ የሆነ ነገር ተፈጥሯል። ልጁ ነው። ግን በቃ የተፈጠረውን ነገር ግን ከባድ ቢሆንም ተነጋግረው መፍታት አለባቸው ብዬ ነው የማስበውና ለአንዴና ለመጨረሻ ጊዜ ማፒንና ሳሚን አገናኝቼ እሙንም ጨምረው እንዲነጋገሩ ዛሬ እስኪ አስቤያለሁኝ። እስኪ የሚሆነውን ነገር አብራችሁን ታዩት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የፋሚሊ እንግዲህ ደቅ ብዬ እየጠበኳቸው ነው። እንግዲህ ማፒ መጥቷል። ከረጅም መጠበቅ በኋላ መጥቶልኛል። ፈጣሪ ብሎ ዛሬ ቢሰከልኝ ደስ ይለኛል። በጣም ከባድ ነው። እኔ በጣም አዝኛለሁ በእውነቱ። እስኪ ማፒ እየመጣልኝ ነው። እስኪ ማፒ በያዝልኝ እሺ ሲመጣ አንተ ደረስኩ እያለህ እስካሁን ትቆያለህ እንዴ? እንደውም እኮ ፈጥኖ መጥቶ ነው እዚህ ቁጭ። ኧረ እዚህ ይሻላል። እንዴት ነህ? ሰላም ነው አለ። ቆየብኝ በጣም በእናትህ። ያው እንግዲህ ታውቃለህ ሰው ምንም ቀጥሬዋለሁ በዛ ጉዳይ ላይ ማውራት ስላለብን ሳሚዎች እንዴት ነህ? ደህና ነህ? ያው አንዴ የሆነው ነገር አለ አይደለ? በሱ ላይ ሶልቭ ማድረግ አለብን። አይ ነው ግን እኔም በቃ በመሃል ቤት እኔ በጣም ሰልችቶኛል። እኔም ቢሆን ሳሚ እዚህ ጋር በጣም ከባድ ነው የሆነ ያለው ነገር። ሁሌ ትገናኛላችሁ፣ ትጨቃጨቃላችሁ፣ የሆነ ነገር ትፈጥራላችሁ። እንደዚህ ነው
በጣም ነው የሚከብደው። እና በቃ ያው አንዴ የተከሰተው ነገር አለ። በቃ እሱን ነገር ተነጋግራችሁ መፍታት ያለባችሁ ሁለታችሁም የራሳችሁን እውነት አላችሁ። አሁን በቃ ለመጨረሻ ጊዜ ለአንዴ ለመጨረሻ ጊዜ ነገር መፍታት አለባችሁ። የሚፈታ ነገር ነው። ያን እንኳን የሆነ ጸብ ቢሆን የሆነ ችግር እኮ ቢሆን እኮ ቁጭ ብለህ ተነጋግረን ተፈታዋለህ። ይሄ የሚፈታ ነገር ነው እንዴ? የሚፈታ ነገር ነው? ሲጀመር የተሰበረ ብርጭቆ መልሰው ታጠጣበታለህ። ቢሆንም እንኳን ደግሞ የተፋውን ምራቅ መልሰህ ትውጠዋለህ። እኔ እኮ ታፍጬዋለሁ። ቢሆንም እኔ ሁለታችሁም በጣም የምወዳችሁ የማከብራችሁ ጓደኞች ናችሁ። እኔ ሳሚ እሱም አንተም እንደዚህ እንድትሆኑ አልፈልግም። በቃ አሁን እኔ ለመጨረሻ ጊዜ ላይ ሶስታችሁም ተገናኝታችሁ የነገሩ ባለቤቶች እኔ እኮ የዛን ቀን የመጀመሪያ ቀን መጣና ምን አለ ያው እናንተ ያለውን እውነታ ለመጠየቅ ነው የጠራችሁኝ አይደል? መጥቼ ያለውን እውነታ ተናገርኩ። ጓደኞቼ ናችሁ ብዬ ማለት ነው። ከዛ ከኔ የሚፈልገው ምንድነው? እሱ ነው አሁን እኮ እኔ ያልገባኝ ነገር ያንን ከተናገርኩ በኋላ በማግስቱ የቀየረው ነገር ምንድነው? ምንድነው ሰይጣን ያደረገው? ምንድነው እንዲህ እንድትሆን ያደረገው? ያንን ነው ወይስ አንተ የራስህን ኃጢአት ለመናገር የኔ ኃጢአት እስኪወጣ እየጠበቅክ ነበር? እኔ እንደውም ባልናገር ብያለሁ። ይሄን ነገር በቃ አንዴ ስለተናደርኩ በሰዓቱ አውጥቼዋለሁ። ኦሬዲ ባልወጣው ጥሩ ነበረ፣ ግን ኦሬዲ ወጥቷል። ከዚህ በኋላ ታውጣውም እኮ ምን ጊዜ ይጠብቃል እንጂ እኮ መሰማቱ እኮ አይቀርም። ቢያንስ እሷንም እንደዛ አታሰቃያት ነበር። ዛሬ ድረስ ልቤ እያመነ አይደለም። እሷንም እያሰቃያት ነው እና ይሄ ነገር መቆም አለበት። ይኸውልህ አሁንም ቢሆን ተነጋግረን መፍታት አለበት። እሷን እያሰቃያት ነው። አንተ ልንገርህ አይደል ሚስቴ ናት። ከኔ በላይ አታስብላት። ምን ልክ አሳቢ ልጁ ግን አስባለሁ። እናትየውን ሳትወድ ልጁን መውደድ አለ። አሁንም በየጊዜው እየተገናኛችሁ እንደዚህ እንድትሆን አይደለም። አሁን ማፒ ጋር እንኳን አውርተንበታል በስሱ ቢሆን በቃ ሶስታችሁ ተገናኝታችሁ ማውራት አለባችሁ። እንደዛ ካልሆነ መፍታት አይቻልም። እንዴት ሶስታችሁ? አንተም እሙም ማፒ ሆናችሁ መፍታት አለባችሁ። ይሄ ልታወራኝ ነው የጠራኝ? ካለዚህ መፍትሄ ማምጣት አይቻልም እኮ ሳሚ። ለምንድን ነው በየጊዜው እንደዚህ የምትሆነው? እንዴት ነው እሷ ፊት እሱን ማወራ? ልጁ እኮ ነው በቃ ምንም በአጋጣሚዎች ቢፈጠር ልጁ ነው አትበለኝ። አይደለም ሳሚ ለተረዳ ይገባል። በቃ የተፈጠረ ችግር ነው። ቁጭ በለና እናውራ። በቃላቶች መካከል ልጁ ነው የሚል ቃል አታውጣ። ያናድዳል፣ ያሳብዳል። ይሄ እኮ ስለተነርቤስ ያደርጋል። ገባ? ረጋ በልና ነገሮችን ማመን መቻል አለብህ። አንዳንዴማ እየተማመንን እንጂ እስከዛሬ የሆነ ያለውን ያየህ አይደል እንዴ? እሷንም እንድታገናኝ ይፈልጋሉ። እንዳንገናኝ አድርገና እንድታገናኝ ይፈልጋሉ። እሷንም በቃ የነገሩ ባለቤቶች ነው። ሳልፈቅድልህ እኮ አገኛት እኮ እኔ አሁንም ለምን አታገኛት? እሱ ማግኘታለሁ። የዛኔ ሆኗል። ሁለተኛ መስጠት መጣት ተወስዳት ቁጭ በል ሳሚና አይደለም ገባ? ካወጣው እኔ እስከዛሬም ውሸት ነው እያልኩ አይምሮ እያሰበ ነበር። ካወጣው ሁሉ ነገር ከታወቀ ግን እኔ ከውስጤ ካወጣው አንተንም እሷንም ካወጣኋችሁ ማለት ነው ለምን ገደል አትገቡም ሁለታችሁ? እንዴ ሳሚ ምን አገባው? ቁጭ ብለህ እናውራ እንዴ ምንድነው? ምንም የሚወራ ነገር የለም። መነጋገር አለባችሁ ሶስታችሁም። ቁጭ አልኩ። እሺ ምን በቃ ምን አወራ? እስቲ አውራ። መነጋገር አለባችሁ ሶስታችሁም። ምን ከሱ ጋር ነው የምንነጋገረው? አንተም እሷም እሙም አለበት እንዴ መጀመሪያ እናንተ ተግባቡና እሷንም ጨምራችሁ አታጨናንቋት። እሷን እኔ ሶስታችን ቁጭ ብለን ልናወራ አንችልም። ለምን ነው የምታጨናንቋት? ለዚህ ከሆነ የጠራኸኝ ሰላም ሆነ። ለምንድን ነው አንተ? በቃ አልፈልግም። ያማል በቃ ከዚህ በላይ ምንም ማድረግ አልችልም። በየጊዜው ትገናኛላችሁ እንትን ትላለህ። መነጋገር ፈልጌ ነበረ። ግሬም ማረጋውን ያውቃሉ። የዛኔ ልኩን ያውቃል። እኔ ቆይ እንዴት ነው ነገሩን መፍታት የሚቻለው? እንዴት ነው እንትን ማለት የሚቻለው? በቃ ጊዜ ይፈጃል። የዛኔ
እነሱ ሁሌ መጨቃጨቅ፣ ሁሌ እንደዚህ በእንትን ብሎ ምን ላይ ምናምን፣ ኧረ በጣም እንትን ይላል። እንዴት ነው ነገሩን አሁን መቋጨት የሚቻለው? በቃ እንዳየው እሷ በቃ እንትን ብሎ ይሄዳል። እኔ ማረገው ችግር የለውም። እንግዲህ ለምን በጸባይ ሰው ከተለመነ ተለመነ። በቃ እሱም ተሳስቷል፣ እኔም ተሳስቻለሁ። ስለዚህ ከመሀላችን ስህተት አለ የሁለታችንም። ያልተሳሳትኩም አላልኩም። ባልናገር ደስ ይለኝ ነበር፣ ግን ስለተናደድኩ አንድ ቀልታ ያን መረጃ ስለዋጣሁኝ አሁን ምንም ማድረግ አልችልም። ስለዚህ ስህተት ሁላችንም ፈጥረን ያማ ሆኖ መጋለጡ ይቀራል እንዴ? እውነቱ መውጣቱ ጥሩ ነው፣ ግን እንዴት ነው ወደ አንድ ማምጣት የሚቻለው ነው? ይሄ እኮ ነው አሁን በጣም እንትን የሚለው ነገር። ሁሌ እናንተ መነታረክ ነው፣ ሁሌ መደባደብ። በመሀል እሷ በጣም ትጨነቃለች እንዴ? ከኋላ እሷ ብዬ ነው እኔም አሁን መስማማት አለብን ብዬ ያሰብኩት። ለዛ የሚያረጋትን ነገር ታየዋለህ። በጣም ነው እኔ በጣም ነው እያዘንኩት ያለ። በቃ ሳሚ በጣም ድርቅ እያለ ነው። በቃ እንግዲህ ምንም እኔ በቃ የቻልኩትን ሁላ እያደረኩ ነው። ፋሚሊ እኔ ምንም ላደርግ አልቻልኩም። ሊስማሙልኝ አልቻልኩም። ሶስቶች ተገናኝተው እንዲያወሩ ነበር የፈለኩት። ጭራሽ እንኳን ታይተው እንኳን ማውራት አልቻሉልኝ። እንደምታዩት ሳሚ በጣም ነርቨስ ነው የሚሆነው። በጣም ስሜቱ እንትን ይላል። አይ ነው ነገሩ ከባድ ነው፣ ግን ያው ተነጋግሮ ደግሞ መፍታት ነው የሚሻለው ብዬ ነው የማስበው። በቃ አንዴ የሆነ ነገር መመለስ አይቻልም። በቃ ፋሚሊ ምንም ላደርግ አልቻልኩም እኔ። እስኪ እንግዲህ ፈጣሪ ጋር እንግዲህ የሚመጣውን ነገር እንግዲህ አብረን የምናየው ይሆናል።